ሰላም እንደናችሁ ውድ መንጌ ቲዩብ እና የቲክቶክ ቤተሰቦች በድጋሚ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም እንደተለመደው በክፍል 85 የሌቭል 4 ኮምፕሬሄንሲቭ ነርሲንግ ዲፕሎማ በአዲሱ ካሪኩለም ጥያቄና መልስ ይዤላችሁ ቀርቤያለሁ። ውድ አድማጭ ተመልካቾቻችን ሁሌም እንደምንላችሁ ለቻናሉ አዲስ ከሆናችሁ ቻናሉን ተቀላቀሉ እያልኩኝ ቀጥታ ወደ ዛሬው አስተማሪ ሲውሲ ጥያቄ መልስ ወስዳችኋለሁ። በድጋሚ መልካም ቆይታ። እንግዲህ የመጀመሪያው በክፍል 85 የሌቭል 4 ዲፕሎማ በአዲሱ ካሪኩለም ይዤላችሁ የመጣው ጥያቄ የሚያመለክተን የመጀመሪያው ጥያቄ if the blood pressures is or the blood pressure cuff ብለን የምንጠራው የደም ግፊት መለኪያ መሳሪያ ማለት ነው is too narrow or too tight to loosely ማለት ነው ወይም በጣም የሚጠብቅ ከሆነ ወይም የሚላላ ከሆነ the blood pressure will be ማለት ነው። እንግዲህ የደም ግፊት መለኪያ መሳሪያው ወይም ስፒግሞማኖሜትርስ ብለን የምንጠራው blood pressure ካፉ እጃችን ላይ አፐር አርም ላይ ፕሌስ የምናደርገው ማለት ነው በጣም ሲጠብ ወይም በጣም በሚሰፋበት ሰዓት የደም ግፊታችን ሪዲንግ ሌቭሉ ምን ሊሆን ይችላል ነው። አንደኛ ፎልስ ሪዲንግ ትክክለኛ ያልሆነ ሪዲንግ ያመጣል። ትሩ ሪዲንግ ስለና ትክክለኛ does not affect readings የሪዲንግን ወይም የአነባበቡን ወይም ንባቡን ሊቀይረው አይችልም ነው ይላል። no readings ምንም አይነት ሪዲንግ አይኖርም ነው። እንግዲህ ባጭሩ የብለድ ፕሬሸርስ በምንለካበት ሰዓት ካፉ በጣም ከጠበቀ ወይም በጣም ሚላላ ከሆነ ሊያመጣ የሚችለው false readings ብለን የምንጠራው እሱን ያመጣል ማለት ነው በዋነኝነት። so the correct answer is A ይሆናል ማለት ነው። ሌላው የሁለተኛው ጥያቄ the baby should double their birth weight by the age of ይላል። እንግዲህ double of their birth weight ማለት ነው ከተወለደ ምንድነው ማለት ነው weight double የሚሆነው መቼ ላይ ነው? በ3 በ4 months በ4th 5th months 5th to 6 months and 5th to 7 months ብለን የምንጠራው እንግዲህ በዋነኝነት በማንኛው ሊሆን ይችላል ስንል እንግዲህ አንዳንድ መጽሐፎች ማለት የተወለደውን birth ምንድነው ማለት ነው double የሚሆንበት ለምሳሌ 2.5 ሆኖ ከተወለደ more commonly ወደ 5 ኪሎ ግራም የሚመዝንበት weight ሊሆን የሚችለው መች ላይ ነው double የሚሆነው ስንል አንዳንድ መጽሐፎች ከ4 እስከ 6 ባለው መንዝ ውስጥ ምን ያደርጋል ማለት ነው double የሚሆንበት ነው ይለናል ማለት ነው። commonly ግን በአምስተኛውና በስድስተኛው ከ5 እስከ 6 መንዝ of age ላይ double ይሄ ምንድነው birth weight double ይሆናል ማለት ነው ወይም ከሲወለድ ከነበረው እጥፍ ክብደት ይኖረዋል ማለት ነው። so the correct answer is anyways C ማለት ነው። ሌላው የሶስተኛው ጥያቄ which one of the following steps the last steps that is used during physical assessment to find abdominal organs ማለት ነው። እንግዲህ physical assessment to find abdominal organs ምንለው abdominal organ find ለማድረግ physical examination እንሰራለን ወይም physical assessment ማለት ነው። እንግዲህ ከነዛ physical assessment ብለን የምንጠራቸው inspection አለ auscultation አለ percussion አለ palpation አለ ማለት ነው። ከዚህ ውስጥ እንግዲህ last step physical assess ለማድረግ abdominal organን ለማግኘት የምንጠቀምበት last steps ብለን የምንጠራው ማን ሊሆን ይችላል ስንል የመጀመሪያው percussion ይላል፣ ሁለተኛው light palpation ይላል፣ deep palpation እንደዚህ ተመሳሳይ ናቸው። light and deep palpations ብለን የምንጠራው አለ inspection አለ። እንግዲህ inspection ማለት ምልከታ ማለት ነው። ስለዚህ በአይናችን በቀላሉ መጀመሪያ ላይ መታየት ያለባቸው ነገሮች ናለን። percussion ደግሞ ማለት ደግሞ ባጭሩ it is tapping with fingers ማለት ነው። በፊንገራችን በቀላሉ ታፕ ማድረግ ማለት ነው። and then feel with fingers ከተባለ ደግሞ palpation ብለን የምንጠራው ይሆናል ማለት ነው። እንግዲህ ለፕሬግናንት ማዘር ቢሆን ወይም ለነፍሰ ጡር እናቶች ኮመንሊ የምንሰራው የመጀመሪያው inspection እንሰራለን፣ ሁለተኛው ላይ palpation እንሰራለን፣ ሶስተኛው auscultation ነው percussion not recommended or not advisable ማለት ነው። ስለዚህ ስንሰራ inspection palpation auscultation የምንሰራው ለነን ፕሬግናንት ስቴት ፊዚካል አሰስመንት አብዶሚናል ኦርጋንን ለመስራት በምንሰራበት ሰዓት ደግሞ የምንጠቀመው የመጀመሪያው ኢንስፔክሽን ነው። ከዛ auscultate እናደርጋለን፣
ከዛ ፐርከስ አድርገን መጨረሻ ላይ ፓልፔሽን ነው የምንሰራው ማለት ነው እንግዲህ ከዚህ ውስጥ palpation the last step is during abdominal organ access ስናደርግ የምንጠቀመው palpation ነው ከpalpation ግን እዚህ ጥያቄው ላይ light palpation እና deep palpation ብሎ ያስቀመጠ ነገር ስላለ ማለት ነው እንግዲህ light palpation ብለን የምንጠራው it's lightly touching the abdomen for tenderness and guarding ማለት ነው ለዚህ tenderness ካለ painful touch ማለት ነው እሱን access ለማድረግ የምንጠቀምበት ከሆነ light palpation ብለን እንጠራዋለን ወይንም ደግሞ deep palpations ብለን የምንጠራው using deep pressures to assess mass organ and other abnormality ማለት ነው mass ካለ organ ካለ other abnormality assess ለማድረግ የምንጠቀመው deep የሆነ pressure ተጠቅመን የምንሰራ ከሆነ deep palpation ይባላል አሁን እዚህ ጋር የሚለን abdominal organን assess ለማድረግ የምንጠቀምበት ስለሆነ anyways ምን ይባላል deep palpations ብለን እንጠራለን anyways the correct answer is C ይሆናል ማለት ነው so ማይትሮ አራተኛው ላይ what can reduce a patient's anxiety and post surgical pains ማለት ነው ለዚህ የፔሸንትን አንዛይቲ እና ፖስት ሰርጂካል ፔንን ሪዲዩስ ለማድረግ የምንጠቀመው ማንኛው ሊሆን ይችላል ከዚህ ውስጥ የሚያመለክተን ምንድነው ፕሪ ኦፕሬቲቭ ሜዲኬሽንስ ብለን የምንጠራው ፕሪ ኦፕሬቲቭ ማለት ከቀዶ ጥገና በፊት የምንሰጣቸው መድኃኒቶች ማለት ነው ፕሪ ኦፕሬቲቭ ቲቺንግስ ብለን የምንጠራው ደግሞ ቀዶ ጥገና ከመስራቱ በፊት ቀድመን የምንሰራው ቲቺንግ ማለት ነው or education levels ማለት ነው psychological counselings ብለን የምንጠራው advice and counsel ማድረግ ነው and preoperative checklist ነው ማንኛው ሊሆን ይችላል ስንል ባጭሩ post patient anxiety and post surgical pain reduce ለማድረግ የምንጠቀመው ከዚህ ውስጥ preoperative teachings ማለት ነው so conducted during or before surgery during preoperative periods ማለት ነው ከቀዶ ጥገና በፊት የምንሰራው ስለሆነ እሱ ማየት እንችላለን so the correct answer is B ይሆናል ማለት ነው ሌላው አምስተኛው which intervention would you most likely to do for a patient or a client complaining with abdominal distension and flatus ማለት ነው flatus ማለት ፈስ ማለት ነው and then abdominal distension and flatus ላለበት ሰው ምንሰራው ኢንተርቬንሽን ማንኛው ነው ክሊንዚንግ ነማ ሪቴንሽን ነማ ሌግዛቲቭስ ኤንድ ፍላተስ ቲዩብ ኢንሰርሽንስ ብለን የምንጠራው እንግዲህ በዋነኝነት ልንሰራ ምን ይችላል ፍላተስ ቲዩብ ኢንሰርሽን በማድረግ አብዶሚናል ዲስቴንሽን እና ፍላተስን ሪሊፍ ማድረግ እንችላለን ማለት ነው anyways to relieve gas and promote comfort is the most likely intervention due to that reason flatus tube insertion is the intervention way ማለት ነው ሌላው ስድስተኛውና የመጨረሻው which one of the following divisions of surgical unit ማለት ነው እንግዲህ የሰርጂካል ዩኒት ዲቫይስ ሲደረግ ማለት ነው refers to the area where the staff put on surgical attires ማለት ነው the staff put on surgical attires ማለት የቀዶ ጥገና የሚሰራው ሐኪምም ሆነ ወይንም ኦአር ቲሙ ወይም ኦፕሬሽን ሩም ቲም ብለን የምንጠራቸው ስታፎቹ ሰርጂካል አታየር ወይም የቀዶ ጥገና ከመስራታችን በፊት የምንለብሳቸውን ልብሶች የሚለብሱበት ቦታ ምን ይባላል restricted area unrestricted area transition zone semi restricted area ብለን ጠራለን ማለት ነው እንግዲህ ወደ ሩሙ ስንመጣ የመጀመሪያው ጀነራል አክሰስ ዞን ብለን የምንጠራው ነው ማንኛውንም ልብስ ለብሰን መግባት እንችላለን ማንኛውም ሰው ሊገባበት የሚችለው ነው ሁለተኛው ላይ ትራንዚሽን ዞን ነው ድሬሲንግ ሩም ይባላል ያ ማለት ሰርጂካል አታየርስ የጤና ባለሙያዎች የሚለብሱበት ማለት ክሊን ሰርጂካል አታየር የሚለበስበት ሰሚ ሪስትሪክትድ ኤሪያ የሚባለው የተለያዩ ሰርጂካል ኢኩዊፕመንትስ ብለን የምንጠራቸው የሚቀመጡበት ነው ኢንስትሩሜንታል ፕሮሰሲንግ የሚሰራበት ልንል እንችላለን ነው restricted area የምንለው ደግሞ where the site where surgical procedure is conducted ማለት ነው restricted ይባላል completely ስለዚህ ከዚህ ውስጥ surgical attires የሚለበስበት ዞን ማንኛው ይባላል ስንል transition zone ይባላል ስለዚህ ወደ አድማጭ ተመልካቾች በክፍል 85 ይዤላችሁ መጥቼ የነበረው የሲኦሲ ጥያቄና መልስ ይመስል ነበር በድጋሚ መንጌ ነበርኩኝ ሰላማችሁ ብዘት ይበለልኝ